የአምላካችን የእግዚአብሔር ስም ብሩክ ይሁን። ዛሬ ደግሞ እግዚአብሔርን ቃል ስንካፈል በ2017 ሰኔ 15 በኑናዩ ዓለም አቀፍ ክርስቲያን በዚህ ዛሬ የምናየው ክፍል የምናገለግለውን ትውልድ እናውቀዋለን ወይ የሚለው ርዕሴ የሆነው የምናገለግለውን ትውልድ እናውቀዋለን ወይ? እግዚአብሔር ቃል እንደዚህ ይላል። ፊልጵስዩስ ምዕራፍ 2 ላይ ቁጥር 14 እና 15 እስከ 16 ላምነው እንደዚህ ይላል። በመጥፎና በጠማማ ትውልድ መካከል ያለ ነውር ያለ ነቀፋ የዋሆች ነውር የሌለባችሁ የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ ይላል። ስለዚህ በከንቱ እንዳልሮጡ በከንቱ እንዳልደከሙ በክርስቶስ ቀን የምመካበት ይሆንልኛል። ተመልከቱ እንግዲህ ምንድነው ያስቀመጠው እዚህ ጋር? የምናገለግለውን ትውልድ ባህሪ ያስቀምጣል። ምን አይነት ትውልድ ነው ያለው ብሎ ያስቀመጠው የመጀመሪያው አረፍተ ነገር እዚህ ጋር ያለው መጥፎ ይላል። ጠማማ ትውልድ መካከል ይላል። ምንም አይነት በጎነት ብታደርጉላቸው፣ ምንም አይነት መልካም ነገር ቢደረግልን፣ ነገር ግን ይሄ ትውልድ በዚህ ትውልድ መካከል እንደምንንቀሳቀስ ይህንን ትውልድ እንደምናገለግል ጳውሎስ በመጥፎና በጠማማ ትውልድ መካከል መጥፎ ማለት ምንድን ነው? የቃሉ ትርጉም ጥሩ ካለ መጥፎ አለ፣ የተቃና ካለ ጠማማ አለ። ይህንን ትውልድ መጽሐፍ ቅዱስ የሚፈታልን ሁለተኛ ጴጥሮስ ላይ እንሄዳለን። ሁለተኛ ጴጥሮስ እንደዚህ ብሎ ያስተምረናል። ምክንያቱም ቃላቶቻችንን የምንፈታው በራሱ በእግዚአብሔር ቃል ስለሆነ በመጥፎና በጠማማ ትውልድ መካከል የሚለውን ሐሳብ ጴጥሮስ እንዲህ ብሎ ይነግረናል። ምዕራፍ 1 ላይ ምዕራፍ 1 ቁጥር 4 ላይ እንዲህ ይላል፣ ስለ ክፉ ምኞት በዓለም ካለው ጥፋት አመልጣችሁ። መጥፎ የሚለው ምን አይነት ሐሳብ ነው የሚያቀርበው? ክፉ ምኞት። እዛኛው ትርጉም ምግባረ ብልሹ ነው የሚለው። ምግባረ ብልሹ ይላል። ምግባሩ የተበላሸ፣ አካሄዱ የተበላሸ፣ ንግግሩ የተበላሸ፣ አኗኗሩ ለሌላ ምሳሌ ማይሆን የማይችል ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚህ ክብርን፣ በጎነትን፣ የተከበረ እጅግ ታላቅ የሆነውን ተስፋ ሰጠን ይላል። ስለዚህ ክፉ ምኞት ይላል። ክፉ ምኞት ክፉ ምኞት ከየት ነው የሚመጣው? ምንጩ ምንድን ነው?
መጥፎ እንድንሆን ግብረ ገብ ያጣን ትውልድ እንድንሆን የሚያደርገን ምንድነው? እሱ አስተዳደግ ነው አንዱ። ስናድግ እኔ ባደኩበት እናትና አባት መጽሐፍ ሲያነቡ ይቻላል። መጽሐፍ ሲያነቡ ይቻላል። ምሳሌያዊ ያለ ህይወት አላየው። ምን የሚባል አቦሰጥ አስተዳደግ ያሳደጉ። አሁን ደግሞ ለእግዚአብሔር ቃል ስንመጣ በእግዚአብሔር ቤት ውስጥ ክርስቲያን ነው። አዎ የፊልጵሲ ሰዎች ክርስቲያኖች ናቸው። ግን አካሄዳቸው፣ ንግግራቸው፣ አቋማቸው ሲታዩ ክርስቲያን ይመስላሉ። ግን መጥፎና ጠማማ ትውልድ ነው። በጣም ይሄ ክፍል በጣም የሚገርመኝ ነው። በመጥፎና በጠማማ ትውልድ መካከል ይላል። እንዴት ነው የምንጓዘው ስለ ያለ ነውር ይላል። ማነው ያለ ነቀፋ ይላል። ሁልጊዜ በንግግሮቻችን፣ በእርምጃችን፣ በተግባራችን የምንውላቸው ሰዎች መካከል እኛ የተቀበዘበዝን እረፍት ያጣን ነገር ግን ምኖች ነን? ክርስቲያኖች ነን። ጳውሎስ በመጥፎና በጠማማ ትውልድ መካከልና ያለ ነቀፋ ይላል። ምንድን ነው የሚያስነቅፈን? ምንም ሰዎች አይተው ይህን ነገር ያስተካክላት፣ ይቺ ነገር ብታስተካክላት፣ ይቺ ነገር የሚሉብን ነገር ምንድን ነው? ያለ ነቀፋ። ከዛ የዋሆች ይላል። የዋህነት ከማን ነው የምንማረው? ማን ነው የሚያስተምረን የዋህነት? በማቴዎስ ወንጌል ምዕራፍ 11 ላይ ማቴዎስ ወንጌል ምዕራፍ 11 ላይ ኢየሱስ ያስተምረናል። ማቴዎስ ወንጌል ምዕራፍ 11 ላይ ቁጥር 28 እንደዚህ ያለ እኔ ሰዎች እግዚአብሔር አውቀዋል የምታውቁት ቃል ነው። ማንም እግዚአብሔር ቃል ያውቃል። እኔ በዛ ላይ ብናቅማ ኖሮ እንደዚህ ያለ አኗኗር አንኖርም። የሚያውቅ ሰው እንደዚህ ያደርጋል። የማያውቅ ሰው ነው እንደዚህ ያደርጋል። ተመልከቱ ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔ አሳርፋችኋለሁ። ከዛስ ቀንበሬን በላያችሁ ተሸከሙ አለ። ከኔ ተማሩ፣ ከኔ ተማሩ። ከዛ ምን አለ? ከኔ ተማሩ እኔ አለ ኢየሱስ እኔ የዋህ ነኝ፣ በልቤ ትሑት ነኝ። ሰዎች ትህትና ማለት የሚመስላችሁ ጌታ ይመስገን ሃሌሉያ፣ ይሄ መሸማቀቅ ነው። የዋህነት ማለት ማስመሰል ማለት አይደለም። ትህትና ማለት ውጪ ለሰው እናጎብድዳለን፣ ውስጣችን ግን ነብር ነው። ውስጥም ውጭም ነው መታየት ያለበት። ምንም እንዲህ መቀነጣጠስ አያስፈልገንም። የዋህነት ራሱ ይገለጣል። ያለ ነቀፋ የዋሆች። በዚህ ትውልድ መካከል ስንራመድ፣ በዚህ ትውልድ መካከል ስንንቀሳቀስ እኛ የምናገለግለውን ትውልድ ምሳሌ ልንሆነው የምንችለው የመጀመሪያው ከእኛ የሚጠበቀው ያለ ነቀፋ መሆን ነው።
ያለ ነቀፋ ከእግዚአብሔር የተያዘብን ለምሳሌ አብርሃም ይነቀፍበት አለ። ልጅ አለመውለዱ ይነቀፋል። አብርሃም ማነው ዘካርያስ ይነቀፋል። በጎረቤት በአካባቢ በቤተሰብ ይነቀፋል ልጅ አለመውለዱ። ግን መጽሐፉ ይላል ጻድቅ ነበር ይለዋል። በጽድቅ ያገለግሉ ነበር ይለዋል መጽሐፍ። እግዚአብሔር የያዘው ጉዳይ ላይ እግዚአብሔር የያዘውን ጉዳይ እኛ ያለ ነቀፋ ከኛ የሚጠበቀው እግዚአብሔር ስናገለግል በአገልግሎታችን ተራ ላይ ምን ሆነ አለብን? ያለ ነቀፋ የዋሆች ነው የሌለብን። የዋህነት እግዚአብሔር ቤት በጣም ወሳኝ ነገር ነው። እንደ ርግብ የዋህ መሆን አለብን። እንደ እባብ ብልህ መሆን አለብን። አሁን እባብ ብቻ ነው የእባብ ባህሪ ብቻ ትልቅ ነው ስትሉት እባብ ነው። ከራሱ አንግል ብቻ ነው ሰው የሚሄደው። ወንጌል እንደዛ ነው። በመጥፎና በጠማማ ትውልድ መካከል ስንሄድ ያለ ነውር ያለ ነቀፋ የዋሆች ሆነን ነውር የሌለባችሁ ለና ነውር ምንድን ነው? ነውር ማለት ነውር በጣም ከባድ ቃል ነው። ነውር የሚለው ቃል እጅግ በጣም ውስጡ ብዙ ነገር አለው። ውስጡ ወንጌል የሚሸፍን ነገር፣ ወንጌል የሚደብቅ ነገር፣ ነውር የሌለባችሁ ይላል። የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ። መጥፎ ትውልድ ማገልገል በጣም ከባድ ነው። ምክንያቱም አሁን አቋራጭ መንገድ በዝቷል። ቀጥ ብለህ ሄድ ነው ጳውሎስ እያለ ያለው ምንድን ነው? በእነዚህ በመጥፎና በጠማማ ትውልድ መካከል በመሃላቸው ቀጥ ብለህ ዝም ብለህ ሂድ። ዞር ስትል መጥፎ ነው፣ ዞር ስትል ጠማማ ነው። ዝም ብሎ መሄድ ነው። በምን አይነት ህይወት? ያለ ነቀፋ፣ ያለ ነውር የዋሆች ነውር የሌለብን ሆነን የእግዚአብሔር ልጆች እንድትሆኑ ይላል። የእግዚአብሔር ልጆች እንድንሆኑ የሚያደርገን አንዱ መለኪያ የዋህነት ነው። የዋህነት በጣም ያስፈልጋል። የዋህነት የሌለባችሁ ነውርን ንቆ ይለዋል መጽሐፍ። ነውርን መናቅ አለብን። ዕብራውያን ምዕራፍ 12 ላይ እናያለን።